ሰው ሜዳ ሄደን በቀይ ወጥቶብን አቻ አሪፍ ውጤት ነው የሚባል ነገር የለም። በቃ ይሄ ውድድር ዓመት አልቆ ማለት ነው። አንዳንድ ተጫዋቾች ከዚህ ቡድን ንቅል ብለው ነው መውጣት ያለባቸው። በቃ ምንም መደናቆር ነው ከሆኑ ተጫዋቾች ጋር እንደማንግባባ ነው የገባኝ ማለት ነው። ደግሞ በጣም ያናድደው ይህ ሁላ ከዚህ በኋላ ረጅም ጊዜ አንጫወትም። ረጅም ጊዜ ላንጫወት እንደዚህ መለያየት ራሱ ዝገት ነው። ይሄኛው ከዚህ በኋላ ረጅም ጊዜ ጨዋታ በማንጫወትበት ሰዓት ፖስት ለማድረገው ኮንተንት ኃላፊነት አልወስድም። ይሄ የታወቀ ነው። በቃ ይሁን። እኛ ሁለተኛ ወተን ሚዜ ላለመባል ነው እንጂ እኛ ማሸነፍ አቅቶን አይደለም። ምን ደግሞ 3 ነጥብ በሞላ 3 ነጥብ ደግሞ ያው የሚያሳዝነኝ አሁን ለማሸነፍ 24 ቀን መጠበቄ ነው። በቃ እንዲሁም ገና ካሁን እያሳዘነኝ ነበረ። እንደዚህ አይነት ቋጠሮ ተጀመረ ወይ ያለው ግን እንደዚህ አይነት ቋጠሮ እሁድ እንኳን በግላጭ እኮ አገኘሃለሁ እበቀላለሁ ግን ማንቼ ግን ይናፍቀኛል ነው። አሁን 20 ምናምን ቀን ይናፍቀኛል ነው። ምን አለ አሸነፈህ ቢሆን ምን አደረገ ይቻላል። በቃ አሁን አንድ ዶሮ ታቅፋ እስክትፈለፍል ድረስ አንቀጥ በዚህ ውጤት እኔ ቆይ ሁለታቻ እንዴት ነው ቀይ ፔናልቲ አግኝተን አግብተን እንዲህ ማጉዌር ማን ካለ ይግባ ኳሱ ከፈለገ ሺህ ማጉዌር ጥሩ አልነበርክ፣ ጥሩ የተከላከልክ አልነበርክ። እንዴት እንደዛ ወይኔ ተቃጠል ወይኔ እኔ እኮ ግራ ገባኝ። እንዴት ነው ሰው አንድ ባዶ የመራው 2-1 አደረግን። ከዛ በኋላ እንዴት ነው ዳኛው ቆይ አማድን የገፈተረው ፔናልቲ አይደለም ወይ? ዳኛው ይጠየቅልኝ። ወይኔ ተቃጠል ወይኔ ምን ይሻላል? ከ3ኛ ደረጃ አሁን ፍቅቅር ታደርጉን በ9 ነጥብ እናጠባለን ብለን ስንጠብቅ ተናግሬያለሁ እኮ እኔ ምን አልኩኝ? ትርፍዬዎች ወተት በጊዜ አዘጋጁ። በበዓል ቀን ለእናንተ አይሆንም። አውቃለሁ ቀኑን ወይ አቻ ነው ወይ ሽንፈት ነው። ከዛ የዘለለ ምንም አታመጭም እኮ አልኩሽ እኮ ቪዲዮ ሰርቼ እኔን ብትሰሙ አረፋችሁ ብተኙ ይሻላችሁ ነበረ። ወይ ሰርታል ጀሙ በእውነት አፉ በኢድ ምድር። ለማንኛውም ጀምአው ቴምር ፕሮፐርቲስ ማለት ነው በከተማችን ላይ አይን የሆኑ ወሳኝ ቦታዎች ላይ እንግዲህ ለሱቅና ለመኖሪያ ቤት የሚሆኑ ቆንጆ አፓርትመንቶችን ሰርቶ በማስረከብ ላይ ይገኛል። ጀምአው ቴምር ፕሮፐርቲስ ይለያል ነው ምላችሁ። ለማንኛውም ጀምአው ትርፍዬ ከዚህ በኋላ የምትመጣው መች ነው? ከ24 ቀን በኋላ። ዛሬ እንደውም ተርፈሻል። ማጉ ዘጎት በቀይ ወጣ ጀሙ በቀይ ወጣ። ግን አንድ ነገር አስታውሱ ትርፍዬ፣ እኔ ጠንቅቄ አቅሻለሁ። እኔ ከአንቺ ደጋፊዎች በላይ ለደጋፊው ቀድሜ መልእክት ሰድጄ ነበረ። በቃ አይዞን፣ ወተታችሁን እንዳዘጋጃችሁ እርግጠኛ ነኝ። ጠጡና ተኙ። ቶፕ 4 አሁንም ክፍት ነው ቶፕ 4 ማን እንደሚገባበት ጉድ ነው የሚፈለው። ገና ነው ጀሙ። ሴት ፒስ ኤፍሲ 2 እኩል ወጣችሁ። አንድ ግልጽ የሆነ ጥያቄ ነው የምጠይቅሽ ግልጽ የሆነ ጥያቄ እኔ ነኝ 3ኛ ነው የምትወጪ ያልኩሽ። ጥምድ አድርጌሽ ልክ እንደ ዛሬ ከቀጠልን ነው ከቶፕ 4 ወጣሽ ቻምፒየንስ ሊግ ፉትቦል የምትፈልጊ ከሆነ ለምጠይቅሽ ጥያቄ ግልጽ እና አጭር የሆነ መልስ ነው የምፈልገው። ብዙ ኦቨር ስሜታዊ መሆን አያስፈልግም። ገባ አይደል? ማንቸስተር ዩናይትድን እያበሸኩኝ ነው የምኖረው እኮ አይደል? እያበሸኩኝ ተጫዋች ማብሸቅ አይቻልም እንዴ? ሴት ፒስ ፔናልቲ ያገባሽ፣ ኦን ጎል አገባሽ። በዚህ ነው አሲስትና ጎል ሬኮርድ የተሰበሰበው ያንበልሽ ነው። ለኔ ሴት ፒስ ሐራም ከሆነ በሴት ፒስ ዋንጫ መበላት የለበትም። እሱ እኮ ባይዘይ 3 ነጥብ ነው ሰው የሚመርጠው ነገር ሳይሆን 3 ነጥብ ነው። ካረከው ተወስዳለን። እንደዛም ሆኖ አይገባሽም ምናምን ብለሽ አለቃቅሰሽ ልክ እንደዚህ አይነት ጨዋታ ሰብስበሽ የዛሬውን አሲስት ኦን ጎሉን ከሰጡት 10ኛ አሲስት በሴት ፒስ ከ17ቱ 10 ሞር ዛን ሃፍ ይገባሻል ወይ ባጭሩ?
ይገባሻል ወይ? ሳይገባሽ ነው እንደዚህ ገባሽ አይደል እንዴ? ሴት ፒስ የሚደነቅ ከሆነ የሴት ፒሱን ንጉስ አድንቂያ። ሴት ፒስ ኤፍሲ እኮ እኔን ያኮራኛል። እኔ ሴት ፒስ አድንቃለሁ። አንቺ ታደንቂያለሽ ወይ ነው? ምክንያቱም ግግም ብለሽ አላደንቅም ነው የምትይ። አድንቂ። ብሩኖ ይችላል ማም አይችልም ያለ እኮ የለም። ሴት ፒስ ያጫውታል ነው የምልሽ። ሴት ፒስ ይደነቃል ወይ ነው ጥያቄው። መልሽ። ምንድነው ዛሬ ማንቸስተር ዩናይትድ እንዳለ ተጫዋቾች በብዛት ነው ምለራ ቦንዳና ሰከንዳ እንዲበዟል ነው። ሌላ ነገር የለውም። በቃ ሰልባጅ ይዞ ይገባል እንዴ? ምንድነው ጉዱ? ኤምቤሙን አስገባው እንጂ ኤአይ ይዞ ተገባለ እንዴ? ምንድነው? ኔትወርክ ይዟቸዋል ተጫዋቾቹን። ያራዳ ልጆች ግራም ያጋባ ነው የዜሮ ጨዋታ። በርንማውዝ ሰከንዳፍ ሌላ ቡድን ሆኖ ነው የገባው ነው የምልህ። ሲጀምር ቫይታሊቲ ስታዲየም ለማንቸስተር ዩናይትድ ተከታታይ 2 ጨዋታ ነጥብ ተጋርቶ ነው የወጣው። ዛሬም ደግሞታል ለሶስተኛ ጊዜ ማለት ነው። ሃሪ ያራዳ ልጅ ቡና ብቻ አይደለም ሌላም ነገር ትንሽ ራሷን ጮክ ሳይልባት የቀረ አይመስለኝም። አንድ ጎልና ፔናልቲዋን ቀይ ካርዷን ይዛ ልም ብላለች ማለት ነው። ምንም ጥያቄ በሌለው መልኩ ነው ምን ነገር ግን አሁንም የማይክል ካሪክ ማንቸስተር ዩናይትድ ከሩበን አሞሪም ጋር ምንም ሊነጻጸርም አይችልም። ቀይ ካርድ አይቶም ነጥብ ተጋርቶ የሚወጣ ነው ያራዳ ልጅ። ያኛው በሙሉ ተጫዋችም 3 ነጥብ ሰጥቶ ኧረ እባክህ ምናምን ብሎ ነው የሚሸኝ ያራዳ ልጅ። ምን አለፋ ግንስ ቢሆንም ዛሬ ተርፈዋል በሚባል ደረጃ ነው። ሰከንዳፍ በጣም ተጭነው ነበር ቦርንማውዞች። እድላቸውንም ተጠቅመው አቻ አድርገዋል። ማሸነፍ የሚችሉባቸው እድሎች ነበሩ። ሌመንስ የሚያስቀምስ አይነት በረኛ ግን አይደለም ጎብዬ። ምን አለፋ ነው ብለ። ለማንኛውም ከሊቨርፑል በ6 ከቼልሲ በ7 አድርገውታል። ከአስቶን ቪላ በ4 ነው። ምን እንመለከታለን አብረን ምን ይሆናል? ሐሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ፕላስ ምልክቱ እናንተ ነች። በደም ሼር ኮፒ ሊንክ ይደረግ። ይመቻችሁ። ዩናይትድ አቸውቷል ደርሶ መልስ በርንማውዝ ደርሶ መልስ እንደዚህ ህይወታችሁን ያበላሽባችኋል። ግን እንዴት ነው የምትችሉት? በርንማውዝ ማን በጣም ያበደ ጨዋታ ይኸውላችሁ፣ በቀይ መውጣቱ ማለት ነው ማጉዌር በጣም ተገቢ ነበር። ያን የመሰለ ጨዋታ ያበላሻል። ያን የመሰለ ጨዋታ ማን ኩኛ ፔናልቲ ያገኝ ኩኛ በቃ ይሄ ነው ትክክለኛና ትልቁ ኳሊቲው። ገብቷችኋል? ቦክስ ውስጥ ድሪብል ያደርጋል፣ አቀሙትም። ማን ብሩኖ ዛሬ አሲስት ያደረገ መስሎኝ ኮርዶን ነው። ወይኔ ማን ክሩፒ ትችላለህ። ተቀይረ ገባ ፔናልቲውን ቅርቅር ማን እንዴት ነው የሚችለው? እስካት ግን አንግሉ ወይኔ አንግል ቢገባባችሁ ህይወታችሁ ተበላሽቶ ነበር። ህይወታችሁ ባቻም ነው ህመም ያምነው በሽታይ ተቀሰቀሰብኝ ዛሬም ትዝታይ አቅሌን ስሰበስብ አደቤን ስገዛው ምንጩ አይዘነጋኝ ዞሬ ከዚያው እኔ ሲጀመር ይሄ ጄሚና የሚሉት ጠንቋይ ግምቱን እኮ ነግሮኛል። አቻ ማንቸስተር ተከታታይ ጨዋታ ያሸንፋል ነጥብ አይጥልም ግን አቻ ይወጣል ሲል መገመት ነበረብኝ። እኔን ገና ለገና ወያላን 2 ትርግብግቢቱን በኩርኩም እላለሁ ብዬ ሳስብ ጄሚና የቀርሞኔን በኩርኩም ብሎኛል። ምንም ማድረግ አይቻልም። በቃ ጊዜው ማን ነው? ይያላን ጊዜው ቋጠሮ ነው። እኛ ቋጠሮ ተፈቷል። በቃ ጨርሰናል። ምናምን ቀን በኋላ ነው ከዚህ በኋላ የምናየው ምናምን መሀል ሜዳው 0 ማለት ኮቢ ማይኑ ካሲሜሮ ዳሎት የሚባለውን ታያለህ። በዚህ ደግሞ ሴኔጋመስ ብሩኖ ፈርናንዴዝ ማቲያስ ኩኛ የሆኑ ሰዎች ማለት ነው። እግዚአብሔር ይመስገን። ለምንድን ነው ኩኛን ያስወጣው? አማድ ዲያሎን አስወጥተ ከምንም ተነስቶ ጎል ማስቆጠር የሚችለውን ማቲያስ ኩኛን ሜዳ ላይ አታቆየውም ነበር? ለምንድን ነው ያስወጣው? እግዚአብሔርን በጣም ስህተት ነው ይሄ ቅያር ራሱ። ኮቢ ማይኑ ማለት ነው ይሄን 2-3 ጌም ጭራሽ የለም ጭራሽ ማለት ነው። እግዚአብሔርን ኳስ አይቀበልም። ኳስ ሲይዝም ባክ ፓስ ነው፣ ደባሪ ኳስ ነው፣ ይበላሽበታል ድሪብሉ። ለማንኛውም ያን ያክል የሚያበሳጭ አይደለም። ከቶፕ 4 አሁን የሚያስወጣን አይደለም። ከቶፕ 4 ከ3ኛ የሚያስወርድን ውጤት አይደለም። የዩናይትድ ደጋፊዎች ትንሽ አናደዳል። አብሽሩ። ጨዋታ ደስታችንን የነጠቀን በቃ ማጓየር ነው እንጂ ጨዋታው የመጨረሻ ያበደ ነበር። ዩናይትድ የተሻለ ነበር። ማጓየር አትሊስት የሚቀጥለው ዓመት በቃ ቋሚያችን እንደማይሆን ያወቅን ይመስለኛል። ኮንትራት መፈረሙ አሪፍ ነው። ለስኳድ ዴብዝ አሪፍ ነው። ኤክስፒሪየንሱ አሪፍ ነው። ሴት ፒስ ላይም አሪፍ ነው ምናምን። እንደ ስኳድ ዴብዝ መያዛችን አሪፍ ነው፣ ግን ሌላ ሴንተር ባክ ያስፈልገናል። ዳሎ በቃ ተጫዋች አይደለም። ዳሎ በቃ የት እሱን ማናይበት የት እንደምንሄድ። ብሩኖ ግን ዛሬም ሌላ በዚህ ዓመት የሚገርም ቁጥር አስመዝግቧል። ከዓለማችን ምርጡ 10 ቁጥር ነው። ከዓለማችን ቶፕ 3 ምርጥ ሚድፊልድ በእርግጠኝነት ይገባል። በጎልና በአሲስት ተደምሮ ከፌርሚን ሎፔዝ እኩል መሆን ችሏል። ኩኛ በጣም ያበደ ነው። በቃ አሰላለፋችንን ሁሉም ነገር ያበደ ነበር። ሰከንድ አፍ ግን ኢነርጂያቸው እየሞተ ሲመጣ ቶሎ ቢቀይር አሪፍ ነበር። እነ ካዝሜሮ ሞተው ነበር፣ ቢጫ ካርድ ነበረባቸው።
ብቻ ቶሎ ቅያሬዎች ቢኖሩ አሪፍ ነው። ግን ቀይም ወጥቶብን እንደምንም አንዷንም ነጥብ መያዛችን አሪፍ ነው። የሚያስጠላው ነገር ግን ከዚህ በኋላ ለ25 ቀን ነው ለ24 ቀን ማንቼን አናይም ማለት ነው። ኮፒ ሊንክ፣ ሪፖስት፣ ሼር ሀሳባችሁን ኮሜንት ላይ ማንቻቸው ወታለች ማለት ነው። ምን አይነት ሰከንዳት ነው ያየ ነው? ኧረ በስመ አብ። ዩናይትድ ያገባል፣ ቦርንሞዝ ያገባል፣ ዩናይትድ ያገባል፣ ቦርንሞዝ ያገባል። ዛሬ ይህንን ጌም በረኞቹ ናቸው በቃ ይዘውት የወጡትን በል እንጂ ፈርስት ሃፍ የቦርንሞዝ በረኛ ምንድነው ተደበደበ፣ ማን አይገባብኝም ነው ያለው። ብሩኖ ፈርናንዴዝ ብቻውን ስንቴ እንደደበደበው። ሰከንድ ሃፍ ደግሞ ቦርንሞዝ የሚመቱት ኳስ እንዴት ነው የሚያስፈራው! ኧረ በስመ አብ። ማጉ ምን እሺ ነው ግልጽ ጎተታ በግልጽ ትጎት ሊስተለህ እኮ ይችል ነበር። ኤቫኒልሰን ግን ምን አይነት ፈረስተሽ ነው? ይሄንን አጥቂ አንዶኒ ራዮ ላይ ተባልክ የቦርንሞዝ አሰልጣኝ፣ ቀጣይ ከአርሰናል ናቸው ቦርንሞዝ እንድታሰልፈው ነው የምፈልገው። ፔናልቲ ቦክሱ አካባቢ ሲሰጠው የሚገርም ፈረስተሽ ነክቶ ቦክሱ ስገባ ማጉን ሸውዷት ማለት ነው። ፈርስት ሃፍ አማድ የሚገርም ኳስ ተሰጥቶት ከኩኒያ ፈረስተቹ ምን አይነት እንዴት እንዳበላሸው ወደፊት ወደዛ ነክቶት ምናምን ነው እንጂ ዩናይትድ ይህንን ጌም ማሸነፍ ይችል ነበር። ለማንኛውም ቦርንሞዝ ቀጣይ ከአርሰናል ነው ኮንፊደንስ እንዲያገኝ ብዬ ዛሬ ለቦርንሞዝ ነበር ስቋጠር የነበረው። መጥፎ አይደለም ግን መጥፎ ነው። ገብታ አንደርስታንድ አድርገኛል ስለ ለማንቼ ማለት ስለ የአማድን ኳስ ፔናልቲ አይደለም ብሎ የማጉዌርን ያን እንደዛ መስጠቱ ስለ ፔናልቲ ነው እኮ ግን ዳይሬክት ቀይ ካርድ መስጠቱ ነው ለዚህ ጨዋታ ውጤት እንትን ያለባቸው የነበረው። የእንግሊዝ ነገር የዳኛ ነገር ተዉት። ግን መጥፎ አይመስለኝም። ለማንቼ ደጋፊ ግን ያው ከኛ ጋር የነበረው ነጥብ ማጥበብ ይችሉ ነበረ፣ ወደ 4 ማጥበብ ይችሉ ነበር። ገብቷል። ያው ቆንጆ ጨዋታ ተመልክተናል። ግን እኔ አማድ ስንት ኳስ ሲያበላሽ እንደነበረ የሆነ ኳስ የምሬ ነው ላችሁ። ቀጣይ አሁን ቦርንሞዝ ከአርሰናል ጋር ጨዋታ አለው አባቴ። ማንቸስተር ዩናይትድ 2 በርንማውዝ 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከላመንስ ነው የምንጀምረው? ላመንስ በጣም ነው ኩኬ የተደረገው። ማን ያ አንግል ገብቶ ቢሆን ህይወቱ ይበላል። ኤፍኤ ጭራሽ አይችልም። ማን ላመንስ 3 ከ10 ማለት ሉክሾ ጋር ይላል። ሉክሾ ሁሌ ነግራችኋለሁ፣ ደንዛዛ ሰው ነው። በህይወቱ ላይ የደነዘዘ ሰው ነው። ምን እንደሚፈጠር ህይወቱ ላይ አያውቅም። ማን 4 ከ10 ማጉዌር ጋር እንሄዳለን። ማጉዌር ይችላል ዴ በቃ ይሄ ማጉዌር ነው ፈልገው ሚም የሚሰራበትን ማጉዌር መልሱልኝ እያልኩኝ ነበር። ማን 2 ከ10 ኖ 0 በቃ ይወጣል። ገብቷላ። ከዛ በኋላ ዮሮ ጋር እንሄዳለን ማለት ነው። ዮሮ ራፐር የመሰለ ሰውዬ ነው፣ ምንም አያውቅም። 2 ጎል ኮንሲድ አድርጓል ተከላካያችሁ ማለት ነው። ዮሮም 2 ከ10 ማለት ነው። ዳሎት ጋር እንሄዳለን። ዳሎት በህይወታችሁ እንደዚህ አይነት በሽተኛ ሰው አታዩ። ማን ዘገምተኛ ነህ? ምን ሆነ ነው? በፍጹም አይችልም ዳሎት። ገብቷችኋላ። 3 ከ10 ወደ መሃል እንሄዳለን ማለት ነው። ካስሜሮ ዛሬ ገና ገብቷችኋል። ዛሬ ገና አቋሙ ሲቀንስ አየሁት፣ ግን ስቲል አሪፍ ጨዋታ ነው የጨዋታው። 6 ከ10 ማለት ነው። ኮቢ ሜኖ ወደፊት ሲሄድ አሪፍ ነበር፣ ታክል እየተደረገበት ነበር ምናምን፣ ግን ስቲል አሪፍ ጨዋታ ነው የጨዋታችው። ኮቢ ሜኖ 6 ከ10 ማለት ነው። ኩኛ ጋር እንዲዳል ኩኛ ፔናልቲ ያሰጡታችኋል። በጣም ያበደ ጌማ። ትክክለኛ ኳሊቲው ኩኛ ይሄ ነው። ድሪብል በጣም ይችላል፣ አይቀማም። 7 ከ10 በጣም ጽድት ያለ ጨዋታ። ብሩኖ ፈርናንዴዝ ዛሬ ከስንት ጊዜ በኋላ እሱም ቀዘቀዘ፣ ደስ እያለኝ ነው። ማን ይቻላል? ብሩኖ ፈርናንዴዝ 4 ከ10 አይ ይደብራል። 7 ከ10 እንሰጠዋለን ማለት ነው። ከዛ አማድ ጋር እንሄዳለን። አማድ በህይወቴ እንደዚህ አይነት በሽተኛ ሰው ይቻላል። አማድ ኳስ ጠፍቶበታል። ማን ስለ አማድ እንዳትወሩ በፍጹም አይችልም። ማን 1 ከ10 ምንም እያደረገ አልነበረም ማለት ነው። በጣም የጠፋበት ሰው ነው አማድ ማለት ነው። ከዛ እምቤሞ ጋር እንሄዳለን። እምቤሞ መላጣነህ አርፈ ተቀመጥ። ማን ምንም ነገር ነው ማትችለው አንተ ደግሞ 3 ከ10። ሰይጣን በሚፍታታበት ሰዓት አንድ ቀን ተሳክቶልኝ አያውቅም። የ5 ሰዓት ጨዋታ ተሳክቶልኝ አያውቅም። አመቱ ሙሉ ማንቸስተር ዩናይትድ የምሽት የ5 ሰዓት ጨዋታ ተጫውቶ አንድ ቀን እኔ ተደስቼ ቪዲዮ ሰርቼ አላውቅም። ከዚህ በኋላ ከ23 ቀን በኋላ ነው የምናያችሁ። እንደዚህ ነው የምትሰናበቱን። 23 ቀን ሙሉ የማንቸስተር ዩናይትድ ደጋፊ በቲክቶክ ይረገጣል። 23 ቀን ሙሉ የማንቸስተር ዩናይትድ ደጋፊ የእኛን የቲክቶክ አካውንት ዞር ብሎ ማየት እንኳን አይፈልግም። እንዴት ነው የዩናይትድ ደጋፊ በተለይ የዩናይትድ ቲክቶከር እንዴት ነው አካውንቱ ሊያድግለት የሚችለው? ሌላው እየተወዛወዘ እንኳን አካውንቱ በደንብ ቫይራል ይወጣል። እድሜ ለማንቸስተር ዩናይትድ። አንደኛ አካውንታችንን የሚያስመታው ማንቸስተር ዩናይትድ ነው። ከዚህ በኋላ ወያለው ለ23 ቀን ያበሽቀናል። ወያለው እሁድ ተሸንፎ ሮብ ወይ ኤፍኤ ካፕ ወይ ካራቦ ወይ ቻምፒየንስ ሊግ ሲያሸንፍ ይረሳል። እኛ ዛሬ ተሸንፈን ለ23 ቀን አይረሳም። ወይ ዛሬ ነጥብ ጥለን ለ23 ቀን አይረሳም። የማንቸስተር ዩናይትድ ደጋፊም አካውንታችን ዞር ብሎ አያይም። ወያለውም 23 ቀን ይጨፈጭፈናል። አመቱ ሙሉ እንደዚህ ነው የዘለቅነው። አመቱ ሙሉ ማንቸስተር ዩናይትድ 5 ሰዓት ምሽት ሲጫወት አንድ ቀን ደስ ብሎኝ እየጨፈርኩኝ ቪዲዮ ሰርቼ አላቅም። አንደኛ
ኧረ በስመ አብ። ለማንኛውም እኔ ቪታሊቲ ስቴዲየም ላይ ቀን ነግራችኋለሁ፣ ብዙ አልጠበቅኩም። ማጓየር ግን የዛሬ ነጥብ መጣል ብቻ እኮ አይደለም፣ ከዚህ በኋላ ወሳኝ ለሆነው የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማረጋገጥ ራሱ እነ ማርቲኔዝ እነ ድሊት በተጎዱበት ደግሞ አንተ የማይገባ በረኛው ሊመልሶ የሚችለውን ነገር ማይወሰን ውሳኔ ትወስናለህ። ቻው ለ23 ቀን